በሰው ዘንድም በእግዚአብሔር ዘንድም ተቀባይነት ያለው እውነት ደግሞ ሞት በሱ ላይ አይሰለጥንበትም፣ ለዘላለም አብሮት ይኖራል ማለት ነው። እግዚአብሔር ሁላችንንም በእውነት መንገድ እንዲመራንና እንደቀደሙት አባቶቻችን ናቸውን መልካምነታቸውን በጎ ሕይወታቸውን አርአያ ምሳሌ አድርገን እነሱ በተጓዙበት መንገድ እንድንጓዝ እግዚአብሔር በቸርነቱ ያግዘን ይርዳል። ለሁላችንም እግዚአብሔር አምላክ ማስተዋሉን ይስጠን እና ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር አምላካችን ጻድቃንን ቅዱሳንን እንዴት እንዳከበራቸውና እንዴት እንደወደዳቸው ነው እያየን ያለ ነው። እግዚአብሔር ቅዱሳን ጻድቃን የተመረጡት በእናታቸው ሆድ ሳይቀር ነው። በመጽሐፈ ትንቢተ ኤርምያስ ምዕራፍ 1 ቁጥር 1 ጀምሮ ስንመለከት ከእናትህ ሆድ ሳትወጣ መርጬሃለሁ፣ ምርጥቅ አድርጌሃለሁ ይላል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ ገና በእናቱ ማህፀን እያለ መንፈስ ቅዱስ ይመላበታል ይላል። መንፈስ ቅዱስ ያደረበት ሰው ደግሞ የመንፈስ ቅዱስ ማደሪያ የሆነ ሰው ደግሞ የሚሰራው ራሱ ስራው የመንፈስ ቅዱስን ስራ ነው የሚሰራው። እግዚአብሔርን ስራ ነው የሚሰራው። እግዚአብሔርን ስራ የሚሰራ ከሆነ ደግሞ ያ ሰው በእግዚአብሔር ዘንድ የተፈቀደለት የተወደደ ቦታ ያለው ሰው ነው ማለት ነው። ቦታ ያለው ሰው ነው ማለት ነው። ያው እግዚአብሔር ራሱ ባለቤቱ ከአፈር ከትቢያ ያነሳው ለትውልዱ አርአያ ምሳሌ እንዲሆን የመረጠው ነው ማለት ነው እና በረከት በጻድቅ ራስ ላይ ነው ይላል ወገኖች። በዚሁ በመጽሐፈ ምሳሌ ምዕራፍ 21 ቁጥር 15 ላይ ፍርድን ማድረግ ለጻድቃን ደስታ ነው፣ ኃጢአትን ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ትንሣኤ በሙታን ጉባኤ ያርፋል ይላል እና ፍርድን ማድረግ ለጻድቃን ደስታ ነው። እውነትን መናገር፣ እውነትን መግለጽ፣ ለእውነት መቆም፣ ከእውነት ጋራ ሕይወቴን አሳልፏት ማለት ከእውነት ፈቀቅ አልልም ማለት በእግዚአብሔር ዘንድ ታላቅ በረከትና ጸጋን ያሰጣል ማለታችን ነው እና ምን ጊዜም እኛ በቅድስና ሕይወት በበጎ ስራ በመልካም ተግባር ልንመላለስ የቀደሙትን አባቶቻችን ልናይ ነው የሚያስፈልገው። ሌሎቹ አርአያ ምሳሌ የሚሆናቸው አባት ስለሌላቸው እምነታቸውን በተግባር የሚገልጽ ወገን ስለሌላቸው ሁልጊዜ ጻድቃንን ሲቃወሙ፣ ሰማዕታትን ሲቃወሙ፣ ቅዱሳንን ሲቃወሙ ውለው ያድራሉ፣ አድረው ደግሞ ይውላሉ። ስራቸው በተቃውሞ ላይ የተመሰረተ ስለሆነ ነው። በዚሁ በመጽሐፈ ምሳሌ ምዕራፍ 24 ቁጥር 15 ላይ እንደ ኃጥአን በጻድቃን ቤት ላይ አትሸምቅ ይላል። ማደሪያውን አታውክ። እንደ ኃጥአን በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቃን 7 ጊዜ ይወድቃሉ፣ 7ም ጊዜ ይነግሳሉ። ኃጥአን ግን በክፉ አወዳደቅ ይወድቃሉ ይላል። ኃጥአን ሲወድቁ
አወዳደቃቸው የከፋ ነው የሚሆነው። ጻድቃን 7 ጊዜ ይወድቃሉ፣ 7ም ጊዜ ይነሳሉ። ኃጢአት እየሰሩ መልሰው ይነሳሉ ንስሐ ገብተው። አሁንም ኃጢአት እየሰሩ መልሰው ምን ያደርጋሉ? ንስሐ ይገባሉ። ስለዚህ የአንድ ክርስቲያን መለኪያውና መታወቂያው ንስሐ ለመግባት ተስፋ አለመቁረጥና ንስሐ ከገባን በኋላ በገባንበት ኪዳን ጸንቶ መኖር ነው። ጸንቶ መኖር ነው እንጂ አቋርጦ ሌላ ነገር ውስጥ ገብቶ ለመኖር አይደለም። ንስሐ የትላንቱን ማንነታችንን አውቀን ኃጢአታችንን በደላችንን አምነን መቀበል ነው። በዚህ በመጽሐፈ ምሳሌ ምዕራፍ 26 ቁጥር 24 ላይ ጠላት በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኮልን ያኖራል። በልቡ 7 ርኩሰት አለበትና በቃሉ አሳምሮ ቢናገር አትመነው። ጠላቱን በተንኮል የሚሸሽግ ክፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ራሱ ይወድቅበታል፣ ድንጋይንም የሚያንከባልል ራሱ ይገለበጥበታል። ሐሰተኛ ምላስ ያቆሰላቸው ሰዎችን ያጣላል እያለ ይገልጻል። የኃጢአን ግብራቸው ይሄ ነው። የክፉ ሰዎች ግብራቸው ሰውና ሰው ማጋጨት፣ ማናቆር፣ በየጸበሉ በየመስሪያ ቤቱ በሚያገኙት አጋጣሚ የእግዚአብሔርን ልጆች አንገት እንዲደፉና ቀና ብለው እንዳያወሩ ለማድረግ የሚጥር ኃይል ነው። ቅዱሳን ይህን ሁሉ እንደ ገለባ ትተውት ይህን ሁሉ ውጣ ውረድ በበጎ መልኩ ተቀብለው የመጨረሻዋን ግን የክብሩን አክሊል ይቀዳጃሉ። በትዕግስት በማስተዋል ነገሮችን በማገናዘብ ክፉን ዘመን አልፎት በመልካሙ ዘመን ላይ ተቀምጠው እግዚአብሔርን ያመሰግናሉ ማለት ነው። እና በእምነታችን የሚመጣውን ፈተና እንዳመጣጡ መመለስ ይኖርብናል። በክርክር የሚመጣውን በክርክር መመለስ ነው። በክርክር ተከራክሮ መመለስ ነው። ሊዋጋን የሚመጣውንም ደግሞ ለመከላከል አንሞትም ማለት ግድ ነው። እግዚአብሔር አምላካችን ኢየሱስ ክርስቶስ እባቡ ባጠገብ መጣ ብሎ ብትር አይከለክልም። እባብ ከእግር ብትር ከእጅ ይላሉ አባቶቻችን። በዲያብሎስ አዛዥነት ፈረስ ሆኖ የሚመጣውን ማተው ሊያስበጥስ ቤተክርስቲያን ሊያፈርስ የሚመጣውን መመለስ ያስፈልጋል። እግዚአብሔር አምላካችን ቁሮ መሀሩ ሲል ጋራውን፣ ሸንተረሩን፣ ዛፉን አይደለም ሰዎችን ነው። ሰዎች የሚኖሩበት ነው ጋራው፣ ተራራው፣ ሸንተረሩ። እኛ የምንፈልጋቸው ሰዎች በዛ ሀገር ካሌሉ የሀገሩ ብቻ ለእኛ ምንም ይሰራልን ነገር የለም። ስለዚህ ከዚህ አንጻር እኛም የቅዱሳንን ምልጃ ቃል ኪዳን አምነን በቅዱሳኑ በረከትን እየተካፈልን ቅዱሳን የሚሰሩትን ገቢረ ተአምር እየተናገርን በቅድስና ሕይወት መኖር ነው። የቅድስና ስራ መስራት ገንዘባችን እንዲሆን ማድረግ ነው። አምላካችንና ፈጣሪያችን ኢየሱስ ክርስቶስ እኔ አምላካችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ ያለው። እኔ አምላካችሁ እግዚአብሔር ቅዱስ ነኝና ምን ሁኑ አለ? ቅዱሳን ሁኑ፣ በቅድስና ተመላለሱ፣ የቅድስና ስራንም ስሩ። የቅድስና
በቅድስና ሕይወት ለምን አትኖሩም እያለ አምላካችን ፈጣሪያችን ኢየሱስ ክርስቶስ በቅድስና እንድንመላለስ የቅድስናን ሕይወት ያሳየናል። ለዚህ አንድ ማስረጃ መንገድ አንድ ነገር ልጥቀስላችሁ። በዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ወደ ገዳመ ቆሮንቶስ ሂዶ 40 ቀን 40 ሌሊት ሳይበላ ሳይጠጣ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን 40 ሌሊት ጸለየ፣ ተማጸነ እና እግዚአብሔር አብ የባህሪ አባቱ እግዚአብሔር ወልድ የባህሪ ሕይወቱ ልጁ እግዚአብሔር መንፈስ ቅዱስ ደግሞ የባህሪ ሕይወት እንደሆነ በአንድም በሌላም መንገድ እንማማራለን። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። በአካል 3 በመለኮት አንድ ናቸው ብለን እናምናለን፣ እናስተምራለን፣ እናሳምናለን። ስለዚህ እኛም በዚህ መሰረት ነው ወደ ቅድስናው የምንጓዘው ማለት ነው። ስለዚህ በቅድስና ሕይወት ስንመላለስ የሥላሴን አንድነትና ሶስትነት አምነን አውቀን ተረድተን ማስረዳትና መረዳት ነው። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት በቅድስና ሲኖሩ ለቅድስና የሚያበቃቸውን የቅድስና ስራ እየሰሩ ነው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስም ሲሄድ ገዳማዊ ሕይወትን ሊያስተምረን ነው። ጠላታችን ዲያብሎስን ድል ሊያደርግልን ነው። በጾም በጸሎት ጠላታችሁን ዲያብሎስን ድል ታደርጉታላችሁ። የዓይን አምሮትን የሥጋ ፍላጎትን ታሸንፋላችሁ። እኔ አምላካችሁ እግዚአብሔር ከእናንተ ጋር ነኝ። መከራ ሲገጥማችሁ፣ ፈተና ሲገጥማችሁ እንዲህ አድርጋችሁ አሸንፉ ሲለን ነው። ስለዚህ ምን ጊዜም በቅድስና ሕይወት እንድንመላለስ የሚያደርገውን በጎ የሆነውን ነገር በመስራት ሁልጊዜ መዘጋጀት ነው እና መጽሐፍ ቅዱሳችን በተለያየ መልኩ ቅድስናን፣ የቅድስና ስራን፣ ጽድቅን፣ የጽድቅ ስራን፣ በጎነትን፣ በጎ የሆነ ስራን የሚያስተምረው መጽሐፍ ቅዱስ ነው። ከዚያም አልፎ ድርሳናቱ፣ ገድላቱ፣ ታምራቱ እነዚህ ሁሉ ክርስቲያኖች የክርስቶስ ተከታይ በአብ በወልድ መንፈስ ቅዱስ አምነው የተጠመቁ ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዱ ልጅነትን ያገኙ እነዚህ ክርስቲያኖች የቅድስና ሕይወትን እንዲኖሩት ነው፣ እንዲለማመዱት ነው። የሰማዩን ሕይወት በምድር ተለማምደው ያንኛው ዓለም መከራ የሌለበት፣ ክርክር የሌለበት፣ ውጣ ግባ የማይባልበት እረፍተ ስጋ እረፍተ ነፍስ ያለበት ስለሆነ ወደዚያ እስከምንሄድ ድረስ መጓተቱ መጎተቱ ያለ። አዎ ከዚህኛው ዓለም ወደዛኛው ዓለም ካልሄድን ብዙ ፈተናዎች አሉ ማለት ነው። በዚህ ዓለም ላይ ፈተና የሌለበት ሕይወት የት አለ? አባቶቻችን እናቶቻችን የተወደዳቸው የእግዚአብሔር ቤተሰቦች እነ ክርስቶስ ሰምራ አሳ መላለሻ ሲያደርጋቸው፣ እነ ቅድስት አርሴማ እሳት ላይ ሲወረወሩ፣ ጨለማው ሲጣሉ፣ በሰይፍ ሲያስፈራሯቸው፣ ሲዝቱባቸው ይሄ ሁሉ የሆነው ለምንድን ነው ያላችኝ እንደሆነ የቅድስና ስራን ለመስራት ነው። በቅድስናው ሕይወት ተቀድሰን እንድንኖር ነው። የቅዱሳን ልጆች እስከሆንን ድረስ የቅድስና ስራ እንሰራለን ማለት ነው። በቅድስና ሕይወትም እንመላለሳለን ማለት ነው።
በዚህ ውስጥ ምን ያደርገናል? ይባርከናል፣ ይቀድሰናል፣ ከፍ ከፍም ያደርገናል። ኃጢአታችንን በደላችንን እየቆጠረ እየሰፈረ እኛን ለመቅጣት እኛ ላይ ክፉ ነገር ለመፈጸም የሚነሱትን ጠላቶቻችንን የዲያብሎስን የግብር ልጆች ደግሞ እግዚአብሔር በቅዱስ ቃሉ በቅዱሳን መላእክት አድሮ ይቀድማቸዋል። የዲያብሎስን አበጋዞች አጋሚዶች የተባሉት ርኩሳን መናፍስት መንገድ ዘግተው የክርስቲያኖችን መንገድ የሚያጣመሙትን የተወደዳቸው የእግዚአብሔር ቤተሰቦች ስንቶቹ እንጀራ ተዘግቶባቸው፣ ትዳር ተዘግቶባቸው፣ ጤና ተዘግቶባቸው፣ ሰላም ተዘግቶባቸው እኮ እግዚአብሔር አምላክ በቸርነቱ በምሕረቱ በቸርነቱ አምላካችን በጎ ቸር ስለሆነ ነው እንጂ እኮ እግዚአብሔር እኮ በእኛ ላይ እኮ ያደረሰው መከራና ፈተና የለም። እና እግዚአብሔር አምላክ የቅድስናን ስራ ሰርተን በቅድስና ሕይወት ተመላልሰን ቅዱስ የሆነውን ቃሉን እየሰማን እንድንኖር እግዚአብሔር ይፍቀድልን።